ሐጅም መብሩር ምንድነው? ከተለያየ አጽናፍ ተነስተው በአንድ የሚሰባሰቡበት አላሁ ሱብሓነሁ ወተዓላ ያጫቸውን ነፍሶች ብቻ የሚጋብዝበት ትልቅ ዓመታዊ መድረክ ነው። ከትርፍና ከውዳቂ ንግግሮች የጠራ በመሆን በሚሊዮኖች የሚቆጠሩ ሙስሊሞች በአንድ ላይ የሚተሙበት ሐጅም መብሩር ወሰዕየን መሽኩር ወዘንበን መግፉር وعملا متقبلا مبرور. لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك له. በሚሊዮኖች የሚቆጠሩ ሙስሊሞች በአንድ ላይ የሚተሙበት ከተለያየ አጽናፍ ተነስተው በአንድ የሚሰባሰቡበት የተለያየ ዘርና ቀለም ያላቸው ምእመናን ወደ አንድ ቦታ መጥተው የሚሰባሰቡበት ታላቅ ፕሮግራም ሐጅ አላሁ ሱብሓነሁ ወተዓላ ያጫቸውን ነፍሶች ብቻ የሚጋብዝበት ትልቅ ዓመታዊ መድረክ ነው። ለመሆኑ ጀነት በሐጅ እንዴት ስንል እንጀምራለን? እርሱም ሐጅም መብሩር ይባላል። ነቢዩ ሰለላሁ ዐለይሂ ወሰለም ይህን አይነት የሐጅ ስነ ስርዓት የፈጸመ ሰው ጀዛው ጀነት ብቻ ነው ብለዋል። ሐጅም መብሩር ምንድን ነው? ይህም ሐጅም መብሩር የምንለው የአማኙን ስነ ምግባር እስከ ወዲያኛው መቀየር የሚችል ሲሆን ከትርፍና ከውዳቂ ንግግሮች የጠራ በመሆን እህትም ከሆነች ሂጃቧን ከመግለጥ ወደ መሸፈን የሚያሸጋግር ካለን ነገር በማካፈልና በሌሎች እጅግ መጠነ ሰፊ በሆኑ መልካም ነገሮች የሚገለጽም ነው። አላሁ ሱብሓነሁ ወተዓላ ይህን ሐጅም መብሩር የሰጣቸው ሰዎች ለጀነት የታጩ ነፍሶች ብቻ ናቸው። በሐጅ ላይ የተከለከሉ ነገሮችን አላህ ቁርአን ላይ ይዘግቦልናል። እነርሱም ወንጀል መስራት፣ መጥፎ ንግግሮችና ክርክር ነው። እነዚህ ሐጅም ፕሮግራም ውበቱን የሚቀንሱ መጥፎ ተግባራቶች ናቸው። ሐጅም መብሩር ወሰዕየን መሽኩር ወዘንበን መግፉር ወዐመለን ሙተቀበለን መብሩር። السلام عليكم ورحمة الله تعالى وبركاته. لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك له.